ባርኮትና አደይ አንድ ላይ ተቀምጠው ስለ ዴቭ ፍቅር ሊያሳምናት ባርኮት አደይን ያወያያታል። በሚያወያይበት ሰዓት እንግዲህ ዴቭ ያልሆነ ቃላት ይሰማና እታዛ ሆኖ ያዳምጣቸዋል። እንግዲህ ባርኮት ስለ እሷ ያለው ፍቅርና ስለ እህትነትና ስለ ወንድም ነበረ። ታዲያ ግን ዴቭ የተሳሳተ ቃላት በመስማቱ በንዴት ዘው ብሎ ከነ አደይና ከባርኮት ወሬ መሀል ጣልቃ ይገባል። በዚህ ሰዓት በጣም ተናዶና ተበሳጭቶ ስለነበር ያልሆነ ቃላትን ይናገራል። በዚህም ቤዛም ዴቭ ምን እያረክ ነው ስትለው ነይና ጉድሽን እይልና ባርኮትና አደይ ከተቀመጡበት አንድ ላይ ይገባሉ። በዚህ ሰዓት ነበር ጦርነቱ የተቀጣጠለው። ታዲያ የማይሆን ስሜትን አለመረጋጋትን በዴቭ ላይ የምናየው ሲሆን እሱም ከፍቅሩ የተነሳና አደይን በጣም ስለሚወዳት ነው። ታዲያ ግን ባርኮት ደግሞ አደይን ሊያሳመን ነው እንጂ ሌላ ነገር አስቡ እንዳልነበር ማመን ራሱ አቃተው። ዴቭ የተሰማው እንግዲህ ምንድነው ባርኮት የራሱ ሊያደርጋት አደይን እያሳመናት እንደሆነ በዛ መንገድ ተረድቶ ነበር። ታዲያ በዚህ መካከል አደይ በጣም ትናደድና ይከፋትና ያልሆነ ውሳኔ ትወስናለች። በሁለቱም ወንዶች ጣልቃ መግባት አልፈልግም። እኔ አንድ ተራ ሰራተኛ ነኝ እንጂ ፍቅረኛ ማንጋጋ ሴት አይደለሁም። ተራ ሴት አይደለሁም። ሰርቼ ራሴንም ቤተሰቦችንም የምቀይር ሴት ነኝ ትልና እዛ ቤት በአጭር ጊዜ ውስጥ ለመውጣት የማይሆን ውሳኔ ትወስናለች። ለመውጣት ብታስብም ነገሮች ደግሞ ማንም ካጠገቧ ስለሌለ ግራ ትጋባለች። በዚህን ሰዓት እንግዲህ ነበረ ቤዛም ፍቅርም ሁሉም ጥላቻቸውን እያሳዩት እያለ ቁጭ ብላ ያለ ለምለም ጓደኛዋ ትሄድና ምን ሆነሽ ነው ጓደኛዬ ብትልና እቅፍ ታረጋታለች። እሷም የተፈጠረው ነገር ታስረዳትና እዚህ ቤት በቃ መውጣት እንዳለብኝ ነው የሚሰማኝ ትላታለች። ሊልዬ ደግሞ ለምንድን ነው የምትወጪው? ማናት ይች ፍቅር ነች እያለች አይ በአሁኑ እንኳን ፍቅር አይደለችም። ሁለቱ ወንዶች ተጣልተው እኔ ማየት አልችልም መስራትም አልችልም እባክሽ እርጅኝ እያለች ሀሳቧን ትነግራታለች። ሰላም ሰላም የተወደዳችሁን የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘዘት ይበልልኝ። እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እየሆናችሁ ሼርም ኮሜንትም እያስቀመጣችሁ ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁ ነግማ ከብራችሁ ይቻናል አዲስ ስለሆነ ሰው ያስፈልገዋልና 50 ሎሚ ለአንድ ሰው ሸክሞ ለ50 ሰው ጌጡ እንደተባለው እኔንም እንድታግዙኝ የጠየኳችሁ ይዤላችሁ የመጣሁት እንግዲህ ወይም በዚህ ቻናል የማስተላልፍላችሁ ስለ ድራማዎች ያለኝን አመለካከትና የተማርኩትን ወይም ደግሞ ምን ያወራል የሚለውን በዝርዝር ፈትፈት እያደረግን እንደማንኛውም ማለት ነው እና እንደዛ ስለሆነ የእናንተን ብርታት ፈልጋለሁ። ፕሊዝ ጋይስ ሼር አድርጉልኝ ሰው ወዳችሁ ማለት ነው። እዚህ ጋር እንግዲህ ዴቭና ፍቅር በፍቅር ጠብ ቢሉም የዴቭ እህት ቤዛ ደግሞ ኤላን ትወደዋለች። ኤላን እንግዲህ ስለምትወደው አብራው ተከትለው ትሄዳለች። ዴቭም ተናዶ ክላሱ ይገባል። አደይም በብስጭት እንዴት ታደርጋለህ? አንተ የሰማኸው ነገር ስላንተ እየነገረ እንጂ ባርኮት ሌላ ነገር አይደለም እያለች ስታስረዳው በስሜት የማይሆን ነገር ትነግረዋለች። እሷም ተበሳሽታና ተቆጥታ ለምን አትረዳኝም? ለምንስ እንደዚህ ታደርጋለህ? በምትልበት ሰዓት ነበር ዴቭም እኔ እስከ መቼ ልረዳሽ? ስንቱን ልረዳሽ? እኔ ነኝ እየተረዳሁሽ ያለሽ፣ አንቺ ግን በፍጹም የኔ ፍቅር አይገባሽም እያላት እያለ በብስጭት እኔ ተራ ሴት አይደለሁም የማናችሁ መሆን አልፈልግም ሰርቼ መኖር ነው የምፈልገው ትልና በብስጭት ተቆጥታ ትናገረዋለች። በዚህ ሰዓት ነበር ዴቭም የማይሆላት ቀናት ሲናገራት ትሰማኛለህ እኔ የቡና ቁርስ አይደለሁም ማንም መጥቶ የሚያሸረግድብኝ ስትለው ዴቭም በብስጭት እንግዲህ ከክላስ ሆኖ ሀሳቡን መግለጽ አቅቶት ዝም ይላል። በሌላ በኩል ደግሞ ኖላዊና ቤዛ ደግሞ ፍቅርን አደይን ፈልጎ የመጣው የፍቅር ጓደኛ የድሮ አሁን ደግሞ የአደይና የቤዛ ጓደኛ የሆነው ፍቅርን ትቶ አደይንና
ቤዛ ይጠይቃል ማለት ነው። እህቶቹን አድርጎ ስላመነበት እና ስለወደዳቸው አደይን በምክሯን በሁሉ ነገሯ ስለምናት ፍቅርም አደይን ፈልጌ ነው የመጣሁት እያለ ለቤዛ ይነግራታል። ቤዛ ደግሞ ምንድነው የምትነግራት ሚስጥር አለሽ? ቆይ ለእኔ አትነግረኝም? ለምን አይነግረኝም? በምትልበት ሰዓት ነበር ተበሳጭታ አንቺማ አትሆኝም ይላታል። በዚህ ሰዓት ነበረ ታዲያ እንግዲህ ምን ትላላቸው ቤተሰብ? የኤላን ፍቅረኛ ደግሞ ሊልሿለች። ፍቅር ፍቅር የሚያጫውታቸው ፍቅረኛሞች ሆነው ደግሞ ሁሌም በቅናት ማለት እንደዚህ ነው እንዲህ ፍቅር ግን እንደዚህ ነው እንዲህ ትዳር የሚባለው? አይ ትዳር አይደለም። በእርግጥ በጥንዶች መካከል ብዙ ነገር ይፈጠራል። ግን ሁሌም ቅናት ደግሞ በሊሊ ላይ ያየሁት ነገር ትንሽ ይከብዳል ብዬ ነው ከራሴ። ሁሌም እንደዚህ አይነት ስሜት የሚሰማ ከሆነ የራስ ማንነት አይኖርም። ወይም ፍቅር የሚባለው የቱ ጋ ነው? እንግዲህ ኤላ ለሊሊዬ በጣም ቢወዳትም ግን ደግሞ ከሴቶች ጋር ጠጋ ጠጋ ማለቱን አልተውም። እሱ ደግሞ ጀስት እንደ እህት እንደ ወንድም እየቀረባቸው ቢሆንም ሊሊሾ ግን ይሄ ነገር አልተመቻትም። ኮንፈርት እየተሰጣት አይደለም። በቃ ለምንድን ነው ጥግ ጥጉን ሴት ባየ ቁጥር ትለዋለች። በዚህ ሰዓትም ባርኮቴን በወጥመድ ያጠመደችው ቤዛ ተብዬዋ ፍቅር አስመሳያ ደግሞ ሊለያት እንደሆነና ወደ ሊሊያ ቤት እንደሚሄድ ይነግራታል። ለምን ነው የምትሄደው? አይ የምናወራለን ምናምን ተባብለናል ይላታል። እኔንም አብሬ ልሂድ ስትለው አይሆንም የለም አብራ ጥላት ይሄዳል ማለት ነው። እና እንደዛ ነው። በቀጣይ ክፍል ይዘንላችሁ እንመጣለን። እንግዲህ እዚህ ጋር ይተቃቅፋሉ ማለት ነው። እሷም ጥሏት ሄድና ፍቅርም አሁን ወደ ቤዛ ወዳለችበት ቤት ትሄዳለች። ፍቅር ደግሞ ኩሽና ገብታ አደይ ልትማታ ስትል አንዴ በጥፊ ጫማ ስታረጋት ደግሞ ባርኮቴ ይመለከታቸዋል። ሁለቱን አንድ ላይ ተያይዘው ፍቅርም በብስጭት ትናደድና ባርኮቴን ጥፍጥፍ አድርጎ እየሰድባትና ያባረራታል ማለት ነው። ይቺ ነቀርሳ ማለት ነው። እረ እንደሱ አይነት ክፉ ሴት የለም በእውነቱ። ምን አይነት የተረገመች ናት! እረ ሰው በዚህ ልክ ክፋት፣ በዚህ ልክ ጥላቻ። አሁን እንግዲህ ባርኮቴ አመሰግናለሁ ስላደረክልኝ ስትለው ዴብ ሾካኪልና ይመጣል። ዴብ አንተ እንደምታስብ አይደለም፣ እባክህ ተረጋጋ። ለእኔም እኮ እህቴ ናት፣ መስመርክን አትለፍ ይለውና ሁለቱም ፍጥጫ በፍጥጫ ይፋጠጣሉ ማለት ነው። እዚህ ጋር ኧረ ነው እንዴ ያንተ እህትነት እንደዚህ ነው እንዴ? ያንተ እህትነት ያስተቃቅፋል እንዴ? እያለ እሱም ይቀልዳል ማለት ነው። በቃችሁ ትልና አደይም በሁለቱ መካከል ትገባና ማናችሁንም መስማት አልፈልግም ትልና ጥላቸው ትሄዳለች። እንግዲህ እዚህ ጋር ደግሞ በሌላ በኩል ደግሞ ኪንጎ እና ይህኛው ማን ነበር ስሙ? ዳይመንድ ማለት ነው። ፍቅራቸው በጣም ነው የምወድላቸው። አሁን ስለ ስደት እያሰቡ ነው። ለምን ተሰደን ሩቅ ሀገር ሄደን ለምን አያልፍልንም? እስከ መቼ ድረስ እዚህ ሌባና ፖሊስ እንጫወታለን? እያሉ በዚህ ሰዓት ሲመካከሩ ነበረ። ለአደይም እኮ ሀብታም ብትሆን እሷም ጠብ አድርገህ ትወስዳታለህ እያለ ኪንጎ እውነትህን እኮ ነው ይሄ ነገር ግን ይለውና ኪንጎ ለማመን ይሞክራል። ንጉሱ ደግሞ ያሳምነዋል ኪንጎን ማለት ነው። ዳይመንድም በቃ አንተም አደይም ትሄዱና አለም ለምን ብላችሁ በቃ ሀብታም እኮ ትሆናላችሁ፣ ወንዶችን ጠብር ግፍ ታደርጋላችሁ ያለ ባርኮት በዚህ ሰዓት በነ ሊሊያ ቤት ነው ስለ ቤዛ ተንኮል እየነገረችው ነበር። እንዴት ታምናታለህ? እንዴት ገንዘብ አውጥተህ ትሰጣታለህ? እያለ ሊሊያ ጠንቃቃ ስለሆነች በቃ አስቀድማ ሁሉን ነገር ትነግረዋለች። ባርኮቴም ትክክል እኮ ነሽ የኔ አስተዋይ ጓደኛ፣ ይህን ነገር እንዴት ነው ያልተረዳሁትም እያለ እንግዲህ ስለ ቤዛ ሊያጣሩ ሁለቱም ተመካከሩ ማለት ነው። ባርኮቴም በቻልኩት መጠን እንግዲህ አጣራለሁ፣ ምንም ችግር የለም፣ ትክክል ነሽ፣ በፍጹም እኔም እራሱ አላሰብኩትም ነበር ይላታልኝ። በዚህ ሰዓት እንግዲህ አደይ ደግሞ ወደ እነ ኪንጎ መንገድ ይገናኛሉ። አደይን አግኝተው ሰላም ይሏታልኝ። ለምን አንቺም ስደት ተሰደሽ ለምን እናትሽን አታሳክሚያትን? ቤተሰቦችሽን ለምን አትቀይርም? እያለ ዳይመንድ አደይን ይናገራታል ማለት ነው። ከዛ እሷም አይ ስደት እኮ እንደምታስበው ቀላል ነገር አይደለም፣ አንተ የምታስበው ሌላ ነው፣
በጣም ወጣ ወረዳለሁ እያለች ስትነግረው ልቧ ግን ትክክል እንደሆነ እያመነች መንገዷን ትጓዛለች ማለት ነው። እንግዲህ ኤላዬም ሊሊም ባርኮቴም አንድ ሆኖ እየተወያዩ ነው ስለ ቤዛ። ባርኮቴም አመሰግናለሁ ስለመከራችሁኝ ይላለኝ። በሌላ ቪዲዮ የምናያቸው ይሆናል። መልካም ቆይታ ይሆንላችሁ።